ግልጥ ትርጉም በማዛባት የሚናገሩ አሉ። የተጠራጣሪዎችና የሌሎች ግምት ንድፈ ሐሳብ ለመደገፍ በሚያመች መልኩ ወደ አለመኖር መምጣት የሚል ትርጉም ሊሰጡት ወይም ሲሰጡ ይታያሉ። ነገር ግን በእግዚአብሔር ቃል ውስጥ ይህንን የሚደግፍ ምንም አይነት ፍንጭ የለም። ስለዚህም የሚታየው የጊዜው ነውና የማይታየውን ግን የዘላለሙ ነው ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18። እግዚአብሔር በመጀመሪያ በሰው አፍንጫ ውስጥ የሕይወትን እስትንፋስ እፍ አለ፣ ሰውም ሕያው ነፍስ ያለው ሆነ። ሕይወት የመጣው ከእግዚአብሔር ነው። ስለዚህም ከክርስቶስ ጋር በደስታ ለዘላለም ይኖራል፣ ወይም ደግሞ በስቃይ በዘላለም ጉስቁልና በሲኦል ውስጥ ያሳልፋል። ራእይ ምዕራፍ 14 ከቁጥር 9 እስከ 11። የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ስለሚወጣና ለስቃያቸው ቀንና ሌሊት እረፍት ስለሌለው ክፉዎች ኃጥአን ይናገራል ይላል። ከዘላለም እስከ ዘላለም የሚለው ይህ አባባል በራእይ ምዕራፍ 4 ቁጥር 9 ውስጥ በዙፋኑ ላይ ተቀምጦ የሚገኘውን የእርሱን ዘላለማዊ ሕልውና ለማመልከት ጥቅም ላይ ውሏል። ዘላለማዊ ቅጣት የለም በማለት ሰይጣን የውሸት ዘሩን በዓለም ውስጥ እየዘራ የሚገኝ ሲሆን በዚህ በዓለሙ ሁሉ አሳች ውሸታም በርካታዎች ተወስደዋል፣ ተታለዋል። ውድ አንባቤ የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች እኛ ግን በዚህ ጉዳይ ላይ እንዳትስቱ ልናሳስባችሁ እንወዳለን። ይህ ውሸት በመስቀል ላይ የተሰራውን የስርየት ሥራ ያቃልላል፣ የእግዚአብሔርን ቃልም ሐሰተኛ ያደርጋል። እንዲሁም ለሰው ኃጢአትና ክፋትም ፍቃድን ይሰጣል። ለእግዚአብሔር ቃል እሺ ማለትና እርሱንም መታዘዝ በእጅጉ የሚልቅ ብልህነት ነው። ስለሆነም የእግዚአብሔር ስጦታ የሆነው የዘላለም ሕይወት ባለቤት እንደመሆናችን ይህንን የደህንነት የምሥራች ወጥተን ልንናገር እስከዚያም ፍርድ ነፃ ሊያወጣ የሚችለውን ከክርስቶስና የእርሱን ውድ ደም ለኃጢአተኞች ልናሳይ ይገባናል። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ላጠፋ የሚችለውን ፍሩ ብሎናል ጌታ። ማቴዎስ ምዕራፍ 10 ቁጥር 28። በታላቅ የነጭ ዙፋን ፊት የሚሆነውን የሙታን ፍርድ ተከትሎ በራእይ 21 ላይ የመጀመሪያዎቹ 9 ቁጥሮች ውስጥ የጊዜ መግቦት ወይም ካበቃ በኋላ ማለትም በዘላለማዊ ሁኔታ ውስጥ ስለሚኖረው የነገሮቹ አስደናቂ እግዚአብሔር ሙሉ መገለጥ ሰጥቶናል። በቁጥር 1 ላይ ነቢዩ አዲስ ሰማይና አዲስ ምድር ማየቱን ልብ እንበል። ነገር ግን በዚያን ጊዜ ስለሚፈጥራቸው የተባለ ምንም ነገር የለም። በኢሳይያስ ምዕራፍ 65 ቁጥር 17 ውስጥ ጌታ እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ ሲል እናገኘዋለን። ነገር ግን ይህ የ1000 ዓመት